ሰላም ጤና ይስጥልኝ ውድ የሰባተኛ ክፍል ተማሪዎች፣ መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። ይህ የሰባተኛ ክፍል የሂሳብ ትምህርት ነው። ዛሬ የምንወያየው ፐሪሜትር አንድ ኤሪያ ኦፍ ኳድራተራል ነው። ክፍል 6 ይሆናል። በዚህ ፐሪሜትር አንድ ኤሪያ ኦፍ ኳድራተራል በሚለው ሜን ፖይንቶችን እያየን እንሄዳለን እና ፐሪሜትር እና ኤሪያ ጽንሰ ሀሳባቸው ምንድን ነው የሚለውን በግልጽ እናያለን። ፐሪሜትር ማለት የአንድ ንጣፍ ስለ ንጣፍ ወለል እናስብና ዙሪያውን ስንለካ ያ ዛቲስ ፐሪሜትር ይባላል። ባጭሩ እንግዲህ ለምሳሌ እንዲህን ምስል ቢኖረን አራት ጎኖች አሉ። ኳድራተራል ማለት እንግዲህ ግልጽ እናደርገው አራት ጎን ማለት ነው እና ስለ አራት ጎን ነው። ስለዚህ የዚህን ርዝማኔ ሲደመር የዚህን ርዝማኔ ሲደመር የዚህን ሲደመር የዚህን እነዚህ አራት ጎን ስለሆነ አራቶቹን መጠናቸውን በሜትር ለክተን ስናሰፍር ፐሪሜትር ይባላል። ኤሪያ ስንል ደግሞ በውስጡ መጠነ ስፋቱን ወይም መጠነ ንጣፉን የምንለካው ደግሞ ኤሪያ ወይም ስፋት ይባላል ማለት ነው። ኤሪያን ሜጀር ስናደርግ እንደ ምሳሌ የምንጠቀምባቸው ታይሎች አሉ። ታይል ማለት እነዚህ ወለልን የምናነጥፍባቸው አንድ በአንድ የሆኑ ሴንቲሜትሮች የተነጠፈባቸው እነሱን መሰረት እናደርጋለን ማለት ነው። ለምሳሌ እዚህ ጋር አሁን ዙሪያ ያልኳቸው እዚህ ላይ የምትመለከቱት ምስል አለ። ዙሪያውን የተሰጣችሁ ቁጥር አለ። እነዚህን ቁጥር ስትደምሩ ፐሪሜትሩን ወይም ዙሪያውን አገኛችሁ። ወይንም ደግሞ የምትኖሩበትን ቤት ዙሪያ እየዞራችሁ የምትለኩና መጠን የምታገኙ ሲሆን ዙሪያ አገኛችሁ ይባላል። እዚህ ጋርም እንደዚሁ። ነገር ግን ስለ ኤሪያ ስንመለከት ፕሌን ፊገር ላይ አሁን ምሳሌ ያልኳችሁ ነገር ስለ ታይል ያነሳውላችሁ ወይም እነዚህ ንጣፎች ማለት ነው። እዚህ ጋር ቁጠሯቸው እንግዲህ እነዚህን 1 2 3 4 5 6 7 አንድ በአንድ የሆኑ ናቸው። እንትናቸው መጠናቸው እንደዚህ ማለት ነው። ሜትርም ከሆነ ሜትር፣ ሴንቲሜትርም ከሆነ ሴንቲሜትር፣ ኢንችም ከሆነ ኢንች፣ እንደዚህ አንድ በአንድ የሆነ ስለዚህ ስኩዌሮች ናቸው እና ስንት ቆጠርን አሁን እንደነዚህ 1 2 3 ስንት አልኩኝ? 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 ንጣፎችን ወይም 21 ታይል ጡቦቹን ይዟል ማለት ነው። ይህ ስፋት አሁን አንድ በአንድ ስቆጥር ነው። ከዚህ እንነሳና እንግዲህ የዚህን ንጣፍ ስፋቱን ለማስላት እንደዚህ ቆጥረን አንዘልቀውምና ምንድነው 1 2 3 ወደ ታች አግድም ደግሞ 1 ከዚሁን ጀምር ነው 2 3 4 5 6 7 3 ጊዜ 7 21 ቅድም የቆጠርነው ጋር እኩል ሆነ ማለት ነው። እና ከዚህ እንግዲህ ምን የሚል ፎርሙላ ወይም ቀመር እናወጣለን ማለት ነው። ሬክታንግል ከሆነ እርዝመቱ እና ወርዱን ብቻ አንዳንዴ ቆጥረን ስናበዛ ስፋት የሚለውን እናገኛለን። የሱን ጽንሰ ሐሳብ ነው የሚያወራልን ማለት ነው። እዚህ ጋር ቼክ እንድታደርጉ እንድትቆጥሯቸው እያንዳንዳችን ነው። ከዚያ አሁን አንድ ጋር ፎርሙላዎችን እያየን እንሄዳለን። እዚህ ጋር በመጀመሪያ አንድ የማሳሰቢያ ልናገር። ለዛሬ ሃይላይቶችን ስብስብ ብለን ቀመሮቹን በአንድ ላይ ኮንሲደር እንድናደርጋቸው እያንዳንዶቹን ኤክሰርሳይዝ እየሰራን ሳይሆን ምሳሌዎችን እያየን እንሄዳለን። በሚቀጥለው በክፍል 7 እንደገና እንመለስና ስለ ቀመሮቹ ዛሬ በደንብ አይተን ስለምንሄድ ኤክሰርሳይሶቹን እየሰራን እንሄዳለን ማለት ነው። ዛሬ በቀመሮቹና ከአመጣጣቸው ምክንያቶቹን እያየን እንሄዳለን። እሺ ተማሪዎች፣ ስለዚህ አሁን ኤሪያ አንድ ፐሪሜትር ኦፍ ሬክታንግል ማለት እንግዲህ ስለ አራት ጎን ያለው የሆነና ከዚህ ክፍል በፊት ባሉት ሬክታንግል ምንድነው፣ ሮምበስ፣ ፓራግራም፣ ስኩዌር፣ ኪት፣ ትሪያንግል እና የመሳሰሉ ኖት ትሪያንግል ስለ ኳድራተራል ስናወራና እነዛን አውርተናል። አሁን ዲፋይን እናደርግም ማለት ስለ ሬክታንግል። ኤኒዌይስ የዚህን ስፋት ዘጋ ታይል ላይ እንዳሳየኋችሁ ወደዚህ ያለን ርዝማኔ ሲባዛ እነዚህን ሌንግዝ እና ዊድዝ ባጭሩ ርዝመትና ቁመት ስናበዛ ስፋት ማለት ብያችኋለሁ። በዚህ በውስጡ
ጠቅላላ ሰርፌስ ኤሪያውን መጠነ ሰርፌስ ኤሪያ መጠነ ስፋቱን በሙሉ ሜዥር የምናደርግበት የምንለካበት የአቅም ደረጃ ኤሪያ ወይም ስፋት ይባላል። ፐሪሜትር ሲሆን ደግሞ የዚሁ የሬክታንግል አሁን ተመልከቱ። ወደዚህ ያለውን ርዝማኔ 3 ልበልላችሁና 3 ይችን ደግሞ ወደዚህ ያለውን ደግሞ 5 እንበልና ያው ይሄም 5 ነው ማለት ነው። ይሄም 3 ነው እና እንዲህ እያደረግን 3 ሲደመር 5 8 እንደገና ሲደመር 3 8 11 እንደገና ሲደመር 3 16 እንዲህ ከምንሄድ ሬክታንግል ከሆነ ምስሉ 3ንና ይችን 2 ደምሬ 8 ሆነ። እጥፍ ባደርገው በሁለት ባበዛው ዙሪያን አገኘሁ ማለት ነው። ለምንድን ነው ታይምስ 2 የማደርገው? ሁለቴ ይሄ ኮፒው እዚህ አለ፣ የዚህ ግልባጭ ደግሞ እዚህ ስላለ ታይምስ 2 ሶ the perimeter of rectangle p which is equal to twice of length plus width ይሆናል። ስለ ሬክታንግል ኤሪያ እና ዙሪያ አየን ማለት ነው። ስኩዌር ላይ ስንመጣ ተመሳሳይ ነው። ኤሪያ ወይም ስፋት ሲሆን እንግዲህ የተለየ የሚመስላችሁ ነገር ምንድን ነው? ሌንግዙም ዊድዙም ስፋቱም ወርዱም የስኩዌር እኩል ስለሆነ ኤል ታይምስ ኤል ስኩዌር ወይም ሌንግዝ ወይም ደግሞ ሳይድ ታይምስ ሳይድ ስኩዌር ይሆናል። ኤሪያ ሌንግዝ ዊድዝ በሁለት አይነት ቫሪያብል አንገልጸውም ነው ባጭሩ። ሌንግዙም ዊድዙም እኩል ስለሆነ ሌንግዝ ታይምስ ዊድዝ ነው። ኤኒዌይስ ሌንግዝ ታይምስ ዊድዝ ነው ብሎ ይነሳላችሁና እዚህ ነገር ግን ሌንግዙም ዊድዙም እኩል ስለሆነ ሌንግዝ ታይምስ ሌንግዝ አለላችሁ ማለት እና ኤሪያ ሌንግዝ ስኩዌር ሆነ። ለምን ይልና ይቻትና ዜጋ ሌንግዝ አንድ ዊድዝ አር ኢኳል ናቸው ወይም ስለሆኑ ይላል። ስለ ኤሪያ ስንሄድ ደግሞ the area of square is equal to length times width ጨረስን በቃ። ስለ ኤሪያ አወራሁን አይደል? ፐሪሜትር ሶሪ። ስለ ፐሪሜትር ስንሄድ ደግሞ ሌንግዝ ፕላስ ሌንግዝ ፕላስ ሌንግዝ ፕላስ ሌንግዝ ኤል ናቸው ሁሉም እና ሾርትሊ አንዷን የዚችን ርዝማኔ ስኩዌር ነው ከተባለና ምስሉ የአንዷ ርዝማኔ ከተነገረ ታይምስ 4 4 እጥፍ ማድረግ ነው የሚለን። እንቀጥል። ምሳሌዎች እዚህ ያሉ እንደነገርኳችሁ ቅድም አንዳንድ በጣም ለማጠናከሪያ ብቻ ነው እንጂ ኤክሰርሳይዝ አያሰራም። እና አሁን እዚህ ጋር ብንመጣ ለምሳሌ እዚህ ጋር የምትመለከቷትን ምስል ሁለቱን ባንዴ አንዲት ነገር ላሳይ። ዙሪያ ከሆነ የዚህ ዙሪያ ምንድን ነው የሚሆነው ስንል 3 እዚህ ያለችን ሲደመር አሁን ሌንግዝ ታይምስ ዊድዝ ብለን ባንዴ የምንጨርሰው ነገር አይደለም፣ ሬክታንግል ስላልሆነ ወይም ስኩዌር ስላልሆነ እየዞርን መደመር ይኖርብናል። 3 ብያለሁ አይደለ? ወደዚህ ደግሞ 2 5 ወደዚህ ደግሞ 4 9 ወደዚህ ደግሞ 6 15 ካልኩ በኋላ ይቺ ርዝማኔዋ ስንት ነው? ሪፍሌክሽኑን ማየት ነው። 15 ደርሻለሁኝ አይደል? እንዳረሳ ታስታውሱኛላችሁ። 15 እሺ፣ የዚች ርዝማኔ ስንት ነው ስል የዚችንና የዚችን አንድ ጋር አምጥቼ ሪፍሌክት አድርጌ አንጸባርቄ እዚህኛው ጋር ማየት ነው። 3 እና 4 7 የዚች ርዝማኔ 7 ነው። ቅድም 9 ላይ ደርሻለሁ መሰለኝ አይደል? 3 5 5 9 14 ላይ የደረስኩት 14 እና 7 21 ሆነ ማለት ነው። 21 አሁን ደግሞ 21 ደርሻለሁ። እሺ 3 2 5 9 15 እሺ 3 እና 2 5 እና 4 9 እና 6 15 እና 7 ያ 22 ሶሪ እሺ 22 ደርሻለሁ። አሁን የትኛው ቀረኝ? ይቺ ቀረች። ይችን ደግሞ ከየት ላምጣት? የዚህ ርዝማኔ ጠቅላላ 6 ነው።
ኦኬ 6 ነው። ስድስትን እንዳለ አልወስድም። ያው ይቺ ፓርት ቀርታ ወደዚህ ስለቀረች ከ6 ላይ ይችን በማየት ሁለቷን አነሳላታለሁ። ከ6 ላይ 2 4 እዚህ 22 ደርሻለሁ። 22 እና 4 26 ይሆናል ዙሪያው። የስ ስለ ኤሪያ ካላችሁ ደግሞ የዚህን እንዳው ምን ሰርቶታል መሰለኝ ያ እሺ ስለ ኤሪያው ካላችሁ ደግሞ ቱ ፋይንድ ዘ ኤሪያ ይላላክ ምሳሌ ነው አለ። በተለያየ መልኩ ልከፋፍለው እችላለሁ። ለምሳሌ እኔ እንድታይ መሰላችሁ እንደዚህ ከፍላት ይችን በቃ በዚህኛው ሳይድ አንድ ኤሪያ ወይም ስፋት መጠነ ስፋት፣ አንድ ደግሞ በዚች በኩል ሁለት ኖረን በጣም ጥሩ። የዚችን ስፋት ስንት በስንት ላደርጋት? ይቺ 3 ነች። ወደዚህ ደግሞ 4 ነው። 3 ጊዜ 4 12 ሲደመር የዚችን ደግሞ ስንት በስንት ላድርጋ? 6 ሲባዛ በ4 6 ጊዜ 4 24 ጨረስኩ። 24 እና 12 36 ሴንቲሜትር ስኩዌር። እዚህ ጋር ከፋፍሎላቸው እሱ ደግሞ ወርታች ከፍሎ ተመሳሳይ ውጤት ነው የምናገኘው። እሱ ደግሞ እንዴት አደረገ መሰላችሁ? እንደዚህ ቆርጧታል። እንዲህ አድርጎ ነው የቆረጣት። እናም 2 ጊዜ 2 ሲባዛ በ4 8 ሲደመር ወደ ላይ የዚህ ርዝማኔ ስንት ነው? 7 3 እና 4 7 ወደዚህ ደግሞ ስንት ነው? 4 7 ጊዜ 4 28 እና 8 36 እኛም እንደዛ ነው አለ ያመጣ ነው። 3 ጊዜ 4 12 ሲደመር 4 ጊዜ 6 4 ጊዜ 6 24 እና ይህን ይመስላል። ኦኬ እዚህም ኤክሰርሳይሶች አሉ። እነዚህን ኤክሰርሳይሶች ይችን ጥያቄ አሁን ከዚህ ቪዲዮ በፊት የለቀኳት ቪዲዮ አለች፣ እሷን እዩዋት። ኤሪያ ኦፍ ትሪያንግልን ስናይ ደግሞ ስለ 3 ጎን ማለት ኤሪያ ኦፍ ትሪያንግል ምንድነው የሚሆነው መሰላችሁ? ግማሽ አሁን የሬክታንግልን አስባችሁታል። የሬክታንግል ለሁለት ስንከፍላት ትሪያንግል ተፈጠረ። ስለዚህ ሌንግስ ታይምስ ዊድዝ ይሆንና ሲባዛ በማን በአንድ ሁለተኛ ወይም ሲካፈል ለሁለት። ስለዚህ አንድ ሁለተኛ ሌንግስ ታይምስ ዊድዝ ወይም ቤዝ ታይምስ ሄት ይላቸዋል ኤሪያ ኦፍ ትሪያንግል። ይሄ ነው ኤሪያ ኦፍ ትሪያንግል። ስለ ትሪያንግል እዚህ ጋር በደንብ የምትይዙልኝ ኤሪያ which is equal to 1/2 ታይምስ ቤዝ ታይምስ ሄት። ሄትን በሶስት መልኩ ይገለጻል። አንዱ በራሱ አልቲቲዩድ ወይም ከፍታው ራሱ ላይ አንዱ ጎን ላይ ሊሆን ይችላል፣ ወይንም ደግሞ ከውስጥ ሊሆን ይችላል ሄቱ ከፍታው፣ ወይንም ደግሞ ተዘባርቆ ውጭ ላይ ልንወስደው ሊሆን ይችላል። እንደዚህ በሐሳብ እዚህ ጋር ከፍታ ቢኖር እንደዚህ አይነት ምስል ተቀምጧል እና ይችን በሐሳብ ስናገናኛቸው ያለው ከፍታ ከዚህ ተነስቶ እዚህ ድረስ ያለችው ከፍታ ምን ነው ይችላል? ሄት እና በሶስት መልኩ ይገለጻል። ይጎነ 3 ከፍታው ኤኒዌይስ ቤዝ ታይምስ ሄት ኤሪያ ኦፍ ትሪያንግል። የነገርኳችሁን ሰምታችሁኛል። ኤክሰርሳይሶቹን ዋናዎቹን እንደገና ተመልሰን ነው የምናያቸው። አሁን ጠቅላላ አድርገን ፎርሙላ ማየት ነው። ስለ ፓራግራም እናያለን። እንግዲህ ፓራግራም ተመሳሳይ ነው። ያው ቤዝ ታይምስ ሄት እና ከሬክታንግል የሚለየው ሌንግስ ታይምስ ዊድዝ ነው ሬክታንግል ብለናል። የዚህ ግን ፓራግራም ወደ ጎን ስለሚንሸራተት
ሄቱን ይችን መሀል ላይ አንዱን ከዚች እስከዚች ያለችዋን ከፍታ ልንወስድ እንችላለን። በቃ ቤዝ አንዱን ጎን ቤዝ አድርገን ልብ በሉ የዚህም አልቲቲዩድ እንደዚህ ሊሆን ይችላል። ሄቱም ምን ሊሆን ይችላል? የዚህም ልክ በዚህ እንደሆነው ሁሉ በዚህኛውም ሳይድ ልንጠቀምበት እንችላለን። ተመሳሳይ ነው። ወይንም ደግሞ ይሄንኛው የሚቀመጥ ከሆነ ከዚህ ወደዚህም ሊመጣ ይችላል ማለት ነው ሄቱ። ኦኬ አሁን እሺ ስለ ሮምበስ ስናወራ ደግሞ ኤሪያ ኦፍ ሮምበስ በቃ ሲምፕሊ ዲያጎናሎቹ አሉ። ዲያጎናል ዋን ታይምስ ዲያጎናል ቱ ሲካፈል በሁለት አንድ ሮምበስ ነው ከተባለ ምስሉ የዲያጎናሎቹ ርዝማኔ ዲያጎናል ማለት እንግዲህ ከአንድ ቨርቴክስ ወይም መለያያ ተነስቶ ወደ ኮንሲኬቲቭ ቨርቴክስ ሳይሆን ነን ኮንሲኬቲቭ ወደሆነ ቨርቴክስ የሚጓዝ መስመር that is diagonal. Diagonal is a line segment which is the initial point is from a vertex of a polygon and the final point of that line segment is the non-consecutive vertex. non-consecutive ማለት ወይም ጉርብት ያልሆነ ማለት ነው እና ቨርቴክስ እዚህ ጋር አለች። አሁን የዚች ቨርቴክስ ኮንሲኬቲቭ ቨርቴክስ ይሄ ነው፣ ወይም ደግሞ በዚህም በኩል ሊሆን ይችላል። ኮንሲኬቲቭ ወይም ጉርብቱ ወይም ተከታዩ ወደሱ የሚሄድ ሳይሆን ነው ነን ከሆነ ግን የዚህ ጎረቤት ያልሆነ ቨርቴክስ እዚህ ጋር አለ፣ የዚህ ደግሞ እዚህ ጋር አለ። እንዲህ የሚሰመር መስመር ዲያጎናል ይባላል አይደለም? ሶ ዲያጎናሎቹን አብስተን ሲካፈል በሁለት ስናደርግ የኤሪያ ኦፍ ሮምበስ ኪትንም በዚሁ አንዴ ልናገረው። የኤሪያ ኦፍ ኪትም በተመሳሳይ ኪት ማለት እቺ የምትጫወቱባት በወረቀት እየሰራችሁ የምትጫወቱባት ይቺ አይነት ምስል ሰርታችሁ በክር አስራችሁ እየሮጣችሁ የምትጫወቱበት አይደል? እና ዲያጎናሏ ይኸው ከዚህ እስከዚህ የእነዚህን ርዝማኔ ካወቅን ስፋቷን መጠነ ስፋቷን መግለጽ እንችላለን። ኪት ላይ ስንደርስ ትራፒዚየም ማለት ደግሞ ያው እዚህ ጋር ትራፒዚየም ኤሪያ ኦፍ ትራፒዚየም ሁለት ቤዞች አሉት ትራፒዚየም። እነዚህ ሁለት ቤዞች ይባላሉ። ፓራላሎቹ ቤዝ ይባላሉ። ኤኒዌይስ ትራፒዚየም አሁን ብዙ ተማሪዎች የሚሸወዱት ትራፒዚየም ሁሌ እንዲህ ብቻ የተቀመጠ ይመስላቸዋል። ነገር ግን ትራፒዚየም እንዲህ ሊሆን ይችላል። ይህም ትራፒዚየም። ኤኒዌይስ ሁለት ፓራላል ላይኖች ቤዝ እንላቸዋለን። ወደ የትም ይዙሩ እንደዚህም የሆኑ ሆሪዞንታልም የሆኑ ሁለቱ ቤዞች ምን ይባላሉ? ሁለቱ ፓራላል ላይኖች ወይም አንድ ጥንድ በጥንድ that is a base. therefore base 1 base 2 እና ቀጥ ብሎ ከአንዱ ቨርቴክስ ወደ አንዱ ቤዝ የተዘረጋው ደግሞ ከፍታ ይባላል። እነዚህን ካወቅን ስለዚህ ስለ ኤሪያ ማወቅ እንችላለን። እንዴት ይሆናል ማለት ነው? ኤሪያ ኦፍ ትራፒዚየም which is equal to 1/2 times height times base 1 plus base 2 ይሆናል። እናም ቤዝ 1 እና ቤዝ 2 ዋጋቸውን እንደምራለን። ሲባዛ በከፍታው ሲባዛ በአንድ ሁለተኛ ኤሪያ ኦፍ ትራፒዚየም ዛትስ እንደ ምሳሌ ብናይ ለምሳሌ ከዛለ እንደ ምሳሌ ቆይ ልምጣላችሁ። እዚሽ ጋለች ያው 15 አለን
9 አለን ስንደምራቸው 24። ሄቱ 6 አለ። 1/2 ሲባዛ በ6 ሲባዛ የነዚህ የሁለቱ ድምር የ9 እና የ15 የ9 እና 24 9 እና 15 24 ከፍታው 6 ሲባዛ ባለ ሁለተኛ በሁለት 1 6 በ2 3 ትሆናለች። 3 ጊዜ 24ን ማብዛት ነው በቃ 72 ሴንቲሜትር ስኩዌር ይሆናል። ኤሪያ ኦፍ ኪት ያው እንደርስበታለን ብያቸዋለሁ። አሁን ፐሪሜትር አንድ ኤሪያ ኦፍ ሰርክል የሚል ላይ ደረስን አይደለም። ስለነዚህ ከማውራታችን በፊት ለዛሬ እዚህ ላይ ይብቃኝና በቀጣይ ክፍለ ጊዜ ወደኋላ እስካሁን ያወራኋችሁን እነሱን መሰረት ያደረጉ ጥያቄዎች እያለፍናቸው መጥተናል። ስንጀምር በተናገርኩት መሰረት እነዛን ጥያቄዎች በቀጣይ ክፍለ ጊዜ እናያለን። ክፍል ስንት ይሆናል? 8። ይሄ ክፍል 6 በክፍል 7 ማለት ነው። እነዚህን የምናየው ወደኋላ የተሆናቸውን በሙሉ በክፍል 7 እናያለን። በክፍል 8 ደግሞ ፕሮግራም እያስያዝኳችሁ ነው ለእናንተም ለዝግጅት እንዲያመቻችሁ ደግሞ ስለዚህች እንቀጥላለን ማለት ነው። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ባካችሁ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰብስክራይብ አድርጉ። ወላጆቻችሁን እጅግ አመሰግናለሁ። አንድ ከቻላችሁ ቪድሜት እያበራችሁ እዩ። ኢትዮጵያ ያላችሁ ማለት ነው።